የጥያቄ ለወንዶች ነው። ዳቦ ላይ ስታገኙ ግን ጥሩ አድርጋችሁ ትበላላችሁ። ቡልቡላ እስኪ ከዚህ እንደዚህ በሸዋሸዋ ከገጠማችሁ ትተርፋላችሁ። ስሙ ይበደም። ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረክቱት መሬት ግብር ሊያስከፍል መሆኑ። አራነሽ ጉራግኛ ነሽ? ምንድን ነሽ? ጉራግኛ ምንድን ነሽ? ይኸውልሽ እናቴ ዋናው እንዴት ናችሁ? አካም ጆርቱ ከመለሁና ወላ ፕሮግራማችን ጀምረናል። የመጀመሪያው ቪዲዮ የምናየው መንግስት ያስወጣው እግረኞችን ክፍያ እንዲከፍሉ የመሬት ቢጫ የሚል ነው። ወደ ቪዲዮ። ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረክቱት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አርግ ነው የሚለኝ ሰውዬ ግን ምንድን ይከታተል እየተከታተለው ነው። 463 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምደህ የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሽና ፀሐይ መጥቶ ቤቴ በደረስ ነው ጭራሽ ክፍያ እንዲያትከራከር። ይኸውልህ 672 እርምጃ ተራምደሃል። አንድ እርምጃ እንድትሆን አጠቃላይ 672 ሲሆን አንተ ተከራካሪ ነው። በመሃል ሁለት የሩጥ አልፌ የነበረውን የሩጫ 50 ብር ነው ለሁለቱ 100 ብር አጠቃላይ 772 ብር ትከፍላለህ። የኮቴ የህዝቡን ተጫወቱበት። ሁለተኛው የምናየው ቪዲዮ በቦሌ ቡልቡላ የተፈጠረው አስገራሚ ስርቆት ነው። ወደ ቪዲዮ እንሂድ። እስኪ ከዚህ እንደዚህ በሸዋሸዋ ከገጠማችሁ ትተርፋላችሁ። ስሙ ይበደም። ሸዋሸዋ ነው። ሽማግሌ መጣ። ተራ አድርጌ ልንገራችሁ። የሆነ ሽማግሌ መጡ። ሙርኩዝ ይዟል። ከዛ የካኪ ፖስታ ይዘዋል። ትልቁን ማለት ነው ይዘው የተጠቀለለ መጡና ልጅ ፍታልኝ ምናምን አሉኝ ማለት ነው። እስኪ ያውጣልኝ ምናምን ሲሉ ፈታታልኝ ሲሉ ከዛ ተቀበልኳቸው እና ፖስታው ሽማግሌ ነው እና እንዴት አለባበሱ ምናምን ትንሽ ይቅርታ ኮተት ያለ ነው ግን በብዛት ሽማግሌዎች ደግሞ እኔ ማሰበው አያያዛቸውም ልክ አይደለም። ይሄ ግን ጽድት ያለ አያያዝ ነው ያዘው ማለት ነው ሽማግሌው ሸዋሸዋ አይደል? እቺ እንደዚህ ጨዋታ እኔ ደግሞ ስለማውቅ ስፈታው ከፊቴ አርቄ ራቅ አርጌ ፈታውለት ማለት ነው። ከፈታውለት በኋላ ምን አለ ውስጥ ያለውን ድጋሚ አንብብልኝ አለኝ ማለት ነው። አንድ ሽማግሌ ስለሆነ የተወሰነ አምኜዋለሁ። ግን ደግሞ ሁሉም ሽማግሌ አንድ ነው ማለት አይደለም። ከዛ ምን አረኩ ወረቀቱን አሁንም ከፊቴ አርቄ ለምን እንደማረቀው ነግራቸዋለሁ። መጨረሻ ላይ አርቄ አሁንም አወጣሁት። ወረቀቱን ሳወጣው ልሙጥ ነው። ምንም የተጻፈ ነገር የለውም። ፋዘር ምናምን እሺ በቃ ክተተው መልሰህ ክተተው ምናምን አለ። እንደዛው አርቄ ከትቼ ሰጠሁት። እያየሁት እዛ ጋር ሄዶ ቆመ ማለት ነው። ከዛ አንድ 10 ደቂቃ አይሆንም እኔን የቀጠረኝ ሰውም ትንሽ ቆየ። 10 ደቂቃ አይሆንም ሌላ ሰው እየመጣ ሰላም ነው ምናምን እጁን ዘረቀ። ሰላም ነው አልኩት፣ አልዘረገውለትም። ከዛ ያ ሰውዬ ግን ስቲል ቆሞ እያየኝ ነው። ከዛ ምን ሆነ መሰላችሁ? አልዘረገውለትም። ሰላም ነው አለው ምናምን አልኩት። ቦታ መጠየቅ ጀመረ ማለት ነው። ከዛ እኔ ነገርኩት በዚህ አልኩት ማለት ነው። እሺ በቃ ምናምን አለ። ሄደ ወደ ላይ ታጠፋ። ሰውየውም ሼባውን ተከተለው ማለት ነው። ዳን እኔ ከተወሰነ ሰከንድ በኋላ የሆነ አዲስ ነገር ፊል ያደረኩ ማለት ነው። ያ ማለት ነው ወረቀቱ ላይ ምን ያደርጋሉ መሰላችሁ? እንዳትሸወዱ። እንደዚህ ሽማግሌዎች ይመጡና አንብቡልኝ ብሎ እንዳው ስትፈቱት ዱቄት አለ ማይታይ ማለት ነው እና ትስቡታላችሁ አፍንጫችሁ ሳታውቁ ስትፈቱት ማለት ነው። ድጋሚ ወረቀቱን ማውጣችሁ ልታነቡ ስታስጠጉትም ብቻ በየትኛው ሚስ ወደ አፍንጫና ወደ አፋችሁ ሲጠጋ እናንተን ትስቡታላችሁ። ከዛ ተፈዛላችሁ ወስዱባችኋል እና እኔ ይህንን ጨዋታ ቀድሜ ስለማውቀው ተርፌያለሁላችኋለሁ። ተጠቅሙላችሁ። አሁን የምናየው ሶስተኛ ቪዲዮ ደግሞ እባካችሁ ይህን የምን ሀገር ባህል እንደሆነ የምታውቀው ካላችሁ ኮሜንት ስር አስቀምጡልኝ። የምን ሀገር ባህል ነው እሱ የምታውቀው ካላችሁ ኮሜንት ላይ አስቀምጡልኝ። የምን ሀገር ባህል እንደሆነ እሱ የምታውቀው ካላችሁ ያው ኮሜንት ስር አስቀምጡልኝ። አሁን የምናየው ቪዲዮ ደግሞ ለወንዶች ነው። ጥያቄውን ኮሜንት ስር እንድትመልሱልኝ እጋብዛችኋለሁ። ወደ ቪዲዮ። ይሄ ጥያቄ ለወንዶች
እዚህ እንጀራ ላይ ፀጉር ስታገኙ አንበላም ትላላችሁ። ዳቦ ላይ ስታገኙ ግን ጥርቅ አድርጋችሁ ትበላላችሁ። አልገባኝም። እኔ አልገባኝም። ከደሙ ነፃ ነኝ። ምንም የገባኝ ነገር የለም። እሺ የቀጣይ ቪዲዮ ምንያው ደግሞ ስለ ያው ይሄ የጨዋታ አለ። ያው ጌሙን አብረን እንከታተለው። يلا በጣም አደገኛ ነው። يلا زول እሱ ሞክሩት እናንተም በቤታቸው። كمل سيده زين كمل سيده اركض بسرعه اركض بسرعه اركض በጣም ስትሮንግ የሆነ ጌም ነው። በጣም አስቂኝ ነው። አሁን ቀጣይ የምናየው ደግሞ አንድ አሪፍ ቪዲዮ ልጋብዛችሁ ለኳስ ወዳጆች። ያው በአደም ስሚዝ የኮንቴንት ክሬተር ክሬት ያደረገው ቪዲዮ ነው። ያው በጣም አሪፍ ነው። አሁን ቀጣይ የምናየው ደግሞ ያው ይሄ አንድ ጌም አለ ጨዋታው እሱ ምንየው ኦ ማይ ጋድ Die. Oh my god. ያው እንደዚህ ፈኒ የሆኑ ቪዲዮዎችን በጣም ደስ ይላሉ። አሁን ደግሞ የምናየው የትግራይ ባህል ሮዳስ ሚዛን የሚገርም ካልቸር ነው ያለው። የትግራይ ካልቸር ነው፣ በጣም አሪፍ ነው። አሁንም የኳስ ወዳጆች አንድ ቪዲዮ ስንየው አሁን ደግሞ ወደ መጨረሻው ቪዲዮአችን ደርሰናል። አሁን የምናየው ቪዲዮ በጣም አሪፍ ነው። በደንብ እንድታዳምጡ ትፈልጋለሁ።
እኔ በጣም ማደንቃት ሴት ቲክቶከር ነች። የልጅ ማንኛ ይላል የቲክቶክ ገጿ። በጣም ክሬቲቭ እና በጣም ብልጥ ብቃት ያላት አስተሳሰቧ በጣም አሪፍ የሆነ አስተሳሰብ ነው። ቪዲዮ ምንድን ነበር ያለው? ምንድን ነው ብሔር ብሔረሰብ ምን ነበር ያለው? ብሔረሰብሽ ምንድን ነው? እነዚህ ዘር ምናምን የሚለያዩት ለእነሱ መልስ ነው። በቃ ኢትዮጵያዊ ነኝ። ብሔረሰብ ነው ሀገር አላልኩሽም እኮ እኔ የማምነው በኢትዮጵያዊነት ነው፣ በብሔር አላምነው። አማራ ነሽ? ጉራጌኛ ነሽ? ምንድን ነሽ? ጉራጌኛ ምንድን ነው? ይኸውልሽ እናቴ ዋናው ነገር የተወለድንበት ሀገር ነው። የተወለድነው ደግሞ ኢትዮጵያ ነው። የማምነው በኢትዮጵያዊነት ነው። በብሔረሰብሽ ነው ያልኩሽ። ይኸውልሽ ኢቭዬ አሁን ብሔር ብሔረሰቦች በብዛት አንዱ አንዱን ለመጥላት ምክንያት ተደርገው እየተወሰዱ የበላይነት የበታችነት ውርርድ ውስጥ እየገቡ ስለሆነ በብሔር መለካት አልፈልግም። መለካት የምፈልገው በኢትዮጵያዊነቴ ነው። ትውልደ ኢትዮጵያዊ ነኝ። ሁሉም ብሔር በእኔ ውስጥ አለ። በጣም እናቴ ውስጥ የሆነ ብሔር አለ፣ አባቴ ውስጥ የሆነ ብሔር አለ፣ ወይም ከሆነ ከተለያየ የብሔር ብሔረሰብ ውስጥ ነው የመጣ ነው። ስለዚህ ድብልቅ የሚባል ብሔር ካልወጣልን በቀር ሁሉም ብሔር በእኛ ደም ውስጥ አለ። ሲጀመር በብሔር ብሔረሰብ አመለካከት ሳይሆን በአዳማዊ ሰው የእግዚአብሔር ፍጡር ነው እና በእግዚአብሔር ፍጡርነት አንድ ስለሆነ በብሔር አመለካከት ውስጥ እንድትወድቂብኝ አልፈልግም። እሺ ብሔርሽ ምንድን ነው ስትባይ ኢትዮጵያዊነትሽን ነው ማቀንቀን ያለብሽ። ለምን ግን ጠየቅሽኝ ናት? ትግርኛ መቻሌ እኔን ትግሬ ብቻ አያደርገኝም። አብዝጣሓንኪ ጣሓንዩ ህርጫ ምፅዮ ኢለ ክዛረብ ክእል እየ በትግርኛ እናገራለሁ። በጋ አያና ኢሬቻ ተሰንገሄ ብል ደግሞ በኦሮምኛ እናገራለሁ። እንኳን ለዚህ በዓል በሰላም አደረሳችሁ እንደዛው፣ በኦሮምኛም እንደዛው። ግን ይሄ ማለት በአንድ ብሔር ውስጥ የተለያየ ሰው ሊዋለድ ይችላል። ግልጽ ነው። ከአማራ፣ ከትግሬ፣ ከኦሮሞ፣ ከደቡብ፣ ከጉራጌው እኛ ቅልቅል ነን። ቤተሰባችን እንዳለ ድብልቅ ነው። ስለዚህ አንዱ ብሔር ብቻውን እኛ እንችላለን። በዘልማድ ግን በልማድ ግን የምንጠራው በአባቶቻችን ብሔር የኛ ብሔር ብሎ ይጠራል። ግልጽ ነው። ግን አሁን ላይ የብሔር አመለካከት ያለፈበትና የቀረ ከዚህ በኋላም ለትውልድ መተላለፍ የሌለበት ስለሆነ ማነሽ ብትባይ እኔ ኢትዮጵያዊ ነኝ። ምን ብሔር ይወክልሻል ብትባይ ሁሉም ብሔር ይወክልሻል። ያው በጣም አሪፍ ነው። በጣም ይሄም መርዝ የሆነ አስተሳሰብ ለልጆቻችን እንዳናወርስ መጠንቀቅ አለብን። የዛሬው ቪዲዮ ይሄን ይመስላል። ሰላም